ሳምፕል ነገር ተሰሩ ይል እና የበፊቱ ድራፍት ነው ይሄ ሁለተኛው ድራፍት ነው ይሄኛው ድራፍት ፋይናል ብለው ነው ያወጡት ግን አይዲዮሎጂ የለውም አይዲዮሎጂ የለንም ገና ጥናት ላይ ነን ነው የሚለው ስለዚህ የአፋድ ድራፍት ማኒፌስቶ ነው ያለው አይዲዮሎጂ የሌለው ራሱን ማኒፌስት ማድረግ አይችልም አይዲዮሎጂ ከሌለ ማኒፌስት የምታደርገው ነገር የለም አይዲዮሎጂካል ኮንሴፕት ደግሞ የማኒፌስቶ አንዱ ትልቁ ፒላር ነው ስለዚህ አይዲዮሎጂያችሁ አንደር ፕሮግረስ ከሆነ ማኒፌስቶም የላችሁም ብለን ነው የምንወስደው እሱም እንዳለ ሆኖ ግን ይሄ ባለዋላችሁበት ጦርነት ደግሞ የሌሎቹን ድል እንትን አታድርጉ ዲሞራላይዝ አታድርጉ ጥሩ አይደለም ተዋጊውን ማበርታት ማጀገን ፕሮፓጋንዳውን ማገዝ በተለይ ከፋኖች የሚመጣ ፕሮፓጋንዳ ከሆነ ማገዝ ማጧጧፍ ማበርታት እነዚህ የታረዱ የተተለተሉ ህፃናቶቻችን ለምሳሌ እኔ አይደለሁም ያዘጋጀሁትኝ ላዘጋጁት ሰዎች ክሬዲት መስጠት ፈልጋለሁና የተወሰኑ ሰዎች የሳይበር ፋኖን ዌብሳይት ተጠቅመው እነ ቬለር ምናምን የትዊት ካምፔን ተዘጋጅቷል በ25 እና በ26 የት ናችሁ ቅዳሜና እሁድ where are you እኔ አሁን አልችልም እንደውም ዛሬ ለአንድ ሰዓት ብዬ ገብቻለሁ መድኃኒት መዋጥ የነበረብኝ ነበር ትንሽ ታመም ያለውና እሱንም ማሳልፌ ነው አሁን እያወራው ያለሁት እንግዲህ አላውቅም ቅዳሜ ረጅም ሰዓት መገኘት አልችልም ኦኬ የት ናችሁ አማራው የት ነው ቅዳሜ የትዊተር ጥይቱን በተገቢው ይጠቀማል የህቶቻችንን ሞት በተገቢው ታስተጋባላችሁ ወይስ ለህቶቻችን ትዊት ስናደርግ መታችሁ ደግሞ አልሞቱም ምናም ብላችሁ ትዊት ታረጋላችሁ እኔ እኮ አላምናችሁም አንዳንዶቻችሁን እዚህ ፕላትፎርም ላይ ፕሮፓጋንዳ ይሰራችሁ የትዊተር ካምፔንም እንዳታዘጋጁብን የሚቃረን ማለት ነው በችሉ ትዊት ሪትዊቱን አግዙ በአለም ላይ ጡታቸው የተቆረጠ ሚውቲሌትድ የሆኑ ምናምን ሴቶች አሉ አንድም ይሁኑ ሁለት ድምጻቸው መሰማት አለበት በፖለቲካ ውስጥ ሁለት ሰው ከተገደለብህ 20 ብለህ ልታወራ ትችላለህ the burden of proof ተከሳሹ ነው ሁለት እንደሆነ ማረጋገጥ ያለበት ወይም ምንም ኦኬ ስለዚህ የአማራ ሴቶች ሚውቲሌትድ ሆኑ ለማለት ሁለት ሳምፕል ይበቃናል ሁለት ሴቶች ጡታቸው ከተቆረጠ የአማራ ሴቶች በሙሉ ጡታቸው ተቆረጠ ማለት ነው በቃ አለቀ ይሄ ነው ትክክለኛው ፖለቲካ የትግራይ ፖለቲካ ሞናሊዛ የምትባልች ልትዋጋ ወጣ መከላከያዎች እንደሚሉት የመድፍ ፍርጥጣሪ ምናምን ነው ጎዳት የሚሉት ግን እግሯ አይኗ ያያየ ቆረጡት ምናምን ብሎ ያ ሁሉ ፕሮፓጋንዳ ሲሰራ እኔ ትግሬዎች እርስ በርስ ምናምን ሲጣሉ አላየውም በዚህ አጀንዳ በቃ አጀንዳው ከፋኖ ከመጣ ተሄድበታል በቃ አለቀቁ ይሄ ነው አለቀ ስለዚህ በ25 እና በ26 እና ቬለር የትዊት ካምፔን አዘጋጅተዋል ትዊት ሪትዊት ተዘጋጅቶላቸዋል ከስተም ይሆኑ የተዘጋጁ ትገባላችሁ ዌብሳይቱ ይቀመጥላችኋል ትዊት ሪትዊት ሃሽታጎች አሉ ምን አሉ ትዊት ሪትዊት በቀን በሺዎች ማድረግ መቻል አለባችሁ ወንድሞቻችን ይሄን አዘጋጅተዋል ድምጽ መሰማት ስላለበት የአማራ ጄኖሳይድ መጮህ ስላለበት የሴቶቻችን ጡት መቆረጥ ጄንታል ሚውቲሌሽን የቆዳ መላጥ እያንዳንዱ ነገር በትዊት መልክ ተዘጋጅቶላችኋል ቅዳሜና እሁድ ሌላ ዝግጅት የላችሁም ትዊት ሪትዊት ትዊተር ሲደብር 10 ደቂቃ ትገባለህ አንዴ ጣጣጣጣጣ ትዊት ሪትዊት አድርገህ ተመልሰና ወደ ቲክቶክ አያገባኝም ይሄን ማድረግ መቻል አለባችሁ ፋኖቹ ላይ የሚደረገው ዘመቻ መቆም መቻል አለበት እሱ ዲሞራላይዝ ያደርገዋል ማህበረሰቡን ኢንተርናል ሚስትረስ ይፈጥራል ሞራል ፋቲግ ይፈጥራል እኛንም ወደማንፈልገው ትግል ይከተናል ኦኬ እኛንም ወደማንፈልገው ትግል እኛ ትልቁ ፒክቸር ላይ ነው ማተኮር የምንፈልገው በቃ እኔ የአማራ ብሔርተኛ ነኝ የአማራ ትግል ላይ ነው አሁን ግን አሁን ዛሬ አስባችሁታል ጌታ አስራዳ አልኩኝ አፋድና ነሳው ምናምን ኦፍ ኮርስ ትንሽ ትችት ነው ያደረኩት አሁን ዛሬ ምንም ስድብም ምንም አላረኩም ግን እረፉ ነው በቃ ክሊር ሜሴጅ ዋና አማራዎች አፋባህ መሪዎች ላይ ከዘመቱ የአፋባህ ልጆች ደግሞ ጌታ አስራዳ ላይ ሊዘምቱ ይችላሉ ሳሚ ቀኘቲዩ ከዘመተ ጌታ አስራዳ ላይ ሊዘመት ጌታ አስራዳ ማስከበር የሚችለው ሳሚ ቀኘ ነው ራሱ ኔቨር ጊቭ አፕ ያፋባህ ሰዎች ላይ ከዘመተ እስክንድር ላይ ይዘመታል
እስክንድርን ማስከበር የሚችለው ዳኒ እስራኤል ነው። እስክንድርን ማስከበር የሚችለው ኔቨር ጊቭ አፕ ነው። በብዙ መልኩ እናንተ ግን እየሰደባችሁ ሌላው እጅና እግሩን ተጠርንፎ ሊቀመጥ አይችልም። እና ዛሬ ክፉ አልተናገርኩም፣ ምንም አላልኩም፣ ምሳሌ ነው የሰጠሁት። አፋድ ግን እንደ አፋድ ስለሚቆረቁረኝ የወሸከት ፖለቲካውን ግን አፋድ ማቆም አለበት። አፋድ መተኮስ መጀመር መቻል አለበት። 2 ዓመት ሙሉ ማኒፌስቶ አለኝ ድርጅት ፈጥሬያለሁ ምናምን እያልክ ሌሎች ያደረጉትን የሚሊተሪ ትግል በፖለቲካ ቤቴ ቁጭ ብዬ በፕሮፓጋንዳ በስብህና በዲሞናይዜሽን በዲሞራላይዜሽን ምናምን እበላለሁ። ያን ፖለቲካ ማለት ትክክል አይደለም። ኢንፎርሜሽን ዋርፌራችሁን አቁሙ። ናሬቲቭ ኮንትሮል ለማድረግ የምትሯሯጡትን አቁሙ። ሌሎች ዘምተው ከተዋጉ ተዋግተዋል። ቴንኪ ወንድሞቻችን፣ በሚቀጥለው እኛ እንዋጋለን በሏቸው። ከቻላችሁ የጦርነቱ ወቅት አግዟቸው፣ ካልሆነ በሚዲያችሁ ዘግቡላቸው፣ ካልሆነ በርቱ በሏቸው። ምክንያቱም ድሉ የእናንተም ነው። አፋድ ድል ቢያደርግ እኔም ነኝ ድል የማደርገው በጦርነት ከሆነ ድሉ። በቃ ይሄ መታወቅ መቻል አለበት። ሳይኮሎጂካል ዋርፌር መቆም አለበት። አጀንዳ ይዛችሁ የምትመጡት ነገር ቱ ባይ ታይም ይሄ አቮይድ የምታደርጉት ይሄ ኦፕን ኮምባት አቮይድ የምታደርጉት ነገር ማፈግፈግ መቆም መቻል አለበት። ተፋለሙ፣ ብልጽግናን ተፋለሙ አፋዶች። እኔ ከዛሬ ጀምሮ ቆጥራለሁ ማን በየት ቦታ በየት ጦር ሜዳ ዋለ ምናምን የሚለው። ይሄ ትክክል አይደለም። የተዋጉ ሰዎችን ደግሞ ዲሌጂቲማይዝ አታድርጉ፣ እውቅና ስጧቸው። በተረፈ እህቶቻችን ላይ የሚደረግን ደግሞ አጉል የተንታኙ ብዛት እኔ ሰልፍ ዲፊቲንግ የሆነ ፖለቲካ ሲሰራ በእኛ ፖለቲካ ውስጥ ብቻ ነው የማውቀው። እንዴ አስቡት፣ የእኛ ፖለቲካ ገንግኖ ጎምርቶ ወጥቷል። ተወደደም ተጠላም አሁን አማራን ያለያዘ አካል በፖለቲካ ማሸነፍ አይችልም። ለዚህ የሚያሳያችሁ የኦሮሞ ብሔርተኞች የሚተነትኑት ስለ አማራ ነው። የትግሬ ብሔርተኞች የሚተነትኑት ስለ አማራ ነው። የኤርትራ ብሔርተኞች እንደ ሴምቶክን የብልጽግና ሰዎች ነገርኳችሁ ቅድም። ቴዲ ሐዋሳ ስለ አማራ ነው የሚያወራው አይደል? ልልና ስለ አማራ ነው። ልልና ኢትዮጵያኒስት ናት። ለምን የትግሬ ብሔርተኝነት በዛ ደረጃ ያስጨንቃት? የህዝቧ ጉዳይ። ምክንያቱም የአማራው ፖለቲካ ነው ጌም ቼንጀር። አማራው ከኤርትራ ጋር ከተሰለፈ አብይ አህመድ ከተመለት። አማራው ከብልጽግና ጋር ከተሰለፈ ኤርትራ ከተመለት። ሌሎች እንዳሉ የአማራ ጁኒየር ፓርትነር ሜጀር ፓርትነር ይመስላሉ፣ ግን ቴክኒካሊ አማራውን የሚፈልጉት እነሱ ናቸው። ምክንያቱም ትልቁን ስራ የሚሰራው አማራው ስለሆነ ማለት ነው። ቡት ሶልጀር ነው አማራው። የሚሞተው የሚዋጋው የሚያስበው ብሬን ሴል አስልቶ የሚተኩሰው ምሽግ ደርምሶ የሚሰብረው እግረኛ ወታደር አማራ ነው። አንድ ነገር ልንገራችሁ፣ ይሄ እነ ልልና ምናምናውን ከና ያለው መንበር ጋር ተባብረው የአማራውን ስነ ልቦና ምናምን የብልጽግና ይገባቸዋል አይደል? እኔ የብልጽግና የልዕልናን ጩኸት እረዳታለሁ። ቢኮዝ ያለ አማራ ኢትዮጵያን ባዶ ናት፣ ኤርትራን ባዶ ናት። ኢንፋክት አንድ ነገር ልንገራችሁ፣ ይኸውላችሁ እኔ አምቢሽየስ ሆኜ አይደለም። ኦኬ፣ ይሄ አምቢሽየስ አይደለሁም። እኔ ሪያሊስቲክ ፖለቲካ ነው የምሰራው። ዛሬ በምስራቅ አፍሪካ ላይ እግረኛ ወታደሮችን እንዲህ በትነን ብናያቸው፣ ለምሳሌ ሱዳን ላይ የአልቡራንና የአሚቲ ኃይሎች አሉ አይደል? ኢትዮጵያ ውስጥ የትግሬ ወታደር አለ፣ የሻቢያ ወታደር አለ፣ ደግሞ እዛ ኢትዮጵያ ደግሞ የፋኖ ወታደር አለ፣ የብልጽግና ወታደር አለ። ጅቡቲ፣ ኬንያ ምናምን ከቁጥር አትክተታቸው። ምንም የጦርነት ልምድ ምናምን ያላቸው አይደሉም። ይኸውላችሁ እንኳን በኢትዮጵያ አይ ሪፒት እንኳን በኢትዮጵያ በምስራቅ አፍሪካ አሁን ፋኖን የሚያክል ቡት ሶልጀር እግረኛ ወታደር በምስራቅ አፍሪካ የለም። የሱዳኑ ፈርጣጬ የሐሚቲ ኃይል የአልቡርሃን ምናምን እያለ የሚፈረጥጠው ምናምን እንደ ፋኖ ይዋጋል። ቢኮዝ ዊ ኖ የአማራ ገበሬና አንድን ሱዳናዊ እንደ ፋኖ አይዋጋልህም ስልህ አንድን ሱዳናዊ በዕለት ተዕለት ቀኑ እናውቀዋለን። አንድን የአማራ ገበሬ በዕለት ተዕለት ቀኑ እናውቀዋለን። የአማራ ገበሬ ጾም የተለማመደ ችግር የሚችል ምናምን ብላ ሲተኩስ የኖረ ምናምን ነው። ከሱዳን ወታደር ጋር አታፎካከረውም። ፋኖ የምስራቅ አፍሪካው ግዙፉ ቡት ሶልጀር ነው።
ይሄንን የያዘ አካል ልክ የትግራይ ጦርነትን አብይ አህመድ በአማራ ገበሬ አቅም እንደቀለበሰው ኤኒ ጦርነት መወጣት ይችላል። ስለዚህ ስለኛ ነው የሚንጫጩት። ስለኛ ቢንጫጩ አይግረማችሁ። ሁሉም ስለኛ ነው የሚንጫጫው። ስለማን ሊያወሩ ይችላሉ? ዲተርሚናንት ፋክተሩ የጌሙን የሚለውጠው አካል ህወሓት ቢሆን ስለ ህወሓት ያወራሉ። ጌሙን የሚለውጠው አካል ሻቢያ ቢሆን ስለ ሻቢያ ያወራሉ። ጌሙን የሚለውጠው አካል ብልጽግና ቢሆን ስለ ብልጽግና ያወራሉ። ብልጽግና የራሱ ኢንትረስት አለው። ሀገር መምራት እጁ ላይ ወድቋል። ስለዚህ ይህን ሀገር ለማስቀጠል የሆነ ድጋፍ ይፈልጋል። ሻቢያዎች ሀገር ላለማጣት ግብ ውስጥ ናቸው። ሻቢያዎች ይህን ጦርነት ከተሸነፉ ኤርትራ የምትባል ሀገር ተረት ትሆናለች። የሚያጡት ነገር ብዙ ስለሆነ እነሱ መቆመር አይችሉም። እኛን ይፈልጋሉ። የትግራይ ወታደር ቅድም እንደነገርኳችሁ በጦርነቱ በብዛት የተጎዳ ከጦርነቱም በኋላ እነጌታቸው ረዳ ሶፍ ዑመር ሄደው ሲሞዳሞዱ ያየ ስለዚህ ነው እንዴ ሀጎስ የሞተው ምናምን ያለ ስለዚህ የሚሊታንት ስሜቱ ላይ ውሃ የተቸለሰበት አሁን ተደራዳሪ ሆኖ የመጣ በሚሊተሪው ፋይል ላይ እንደ በጀት ለፔሮል ፐርፐዝ ለደሞዝ ያህል የተመዘገበ ነው። የትግራይ ወታደር እንደ ድሮው እየዘለለ አዋይ ምናምን እያለ ጦርነቱ ዘሎ አይገባልህም። በምስራቅ አፍሪካ ሱዳንን ውሰድ። ቢኮዝ የአማራ ገበሬና የአንድን ሱዳናዊ ህይወት የዕለት ተቀን ህይወት ስለምናውቀው ሱዳንን ውሰድ፣ ጅቡቲን ውሰድ፣ ኤርትራን ውሰድ፣ ኢትዮጵያን ውሰድ፣ ትግራይን ውሰድ ያሉ ጦሮችን ኤኒ ዩ ኔም ኢት ምናምን በምስራቅ አፍሪካ አሁን ፋኖን የሚያክል ቡት ሶልጀር የለም። አንዳንዶች እንደሚያሳንሱን በአማራ ውስጥ ያሉ ሰዎች እንደሚያሳንሱን አይደለም። ምክንያቱም አንዳንዶች አማራ ያሸንፋል ብለው ማመን አይፈልጉም። ውስጣቸው ያለው የተጋጨ ማንነት ቢኮዝ አንዳንዶቹ የተዳቀሉ ምናምን ናቸው። አማራ ማንነታቸው ያለ ትግሬ ማንነታቸው ድጋፍ ይሸነፋል ብለው ማሰብ አይፈልጉም። አማራ በምስራቅ አፍሪካ ወሳኙ ፖለቲካል ፎርስ መሆኑን ማመን አይፈልጉም። ብናሸንፍ ደቂቁ ወያኔን ያሸነፈው አይደል? እኛ እኮ በቃ ይኸውላችሁ ይሄን ብዬ ላቁ። ዛሬ አፋብኃ 4 ኪሎ ቢገባና አብይ አህመድ ወንበር ላይ ቢቀመጥ ምን የሚሏችሁ ይመስላችኋል? የአፋድ ውስጥ ያለው ይሄ የብሔር ብሔረሰብ ጥርቅም ምን የሚላችሁ ይመስላችኋል? አይ ቤተ መንግስት የገቡት ወያኔ እስክትመጣ ወንበሩ ላይ ኢንጂነር ደሳለኝ እንዲቀመጥ አቦይ ስብሃት መልእክት ልኮ መለስ ዜናዊ ከመቃብር መልእክት ምናምን አድርስ ብሎት እስኪመጡ ቦታ ይዞላቸው ነው ምናምን ነው የሚሏቸው። ይሄን ታውቃላችኋል? በቃ አሁን እኛ ውስጥ ያለው አማራ ነኝ የሚለው ኃይል አፋብኃ አሸንፎ ቤተ መንግስት ቢገባ ለወያኔ ቦታውን ይዘው ነው የሚሉት። ከዛ ጠቅላይ ሚኒስቴር 5 ዓመት ቢሆን አንድ አማራ የአፋብኃ ሰው አይ ወያኔዎች እስኪመጡ እንደውም ከጀርባ እኮ ደብረጽዮን ማታ ይገርፈዋል ምናምን ይሏቸዋል። አይስዌ ይሄ ነው ፖለቲካው። በቃ አይደል? አሁን አንዱን አማራ ወስደን ጠቅላይ ሚኒስቴር ብናደርገው ቢኮዝ በእነዚህ ሰዎች ጭንቅላት ሁሌ ትግሬ ማሸነፍ አለበት። ስነ ልቦናቸው ተሰልቧል። ገብቷል? ሀብቴ የኢትዮጵያ ጀግናው የጦር አበጋዝ ነው ምናምን ማለት አይፈልግም። አሁን አያሌው መንበር አይደል? ሀብቴ ሁሌ ትግሬ ነው የተሸከመ ነው። ላያሌው መንበር ሀብቴ፣ ዘመነ ካሴ፣ መሪ ወዳጆ፣ ኢንጂነር ደሳለኝ ምናምን ሁሌ ትግሬ የተሸከሙ ናቸው። ማሰብ የማይችሉ ምን እያሉን ነው? አማራ ማሰብ አይችልም እያሉን እኮ ነው። ታውቃላችኋ? እነዚህ ሰዎች እያሉን ያሉት በትግሬ ሳይኮሎጂ ረጅም ጊዜ ከመለበለባቸው የተነሳና ደግሞ ትምህርት ቤትም ሲማሩ እንግዲህ ትግሬዎቹ ይንቋቸው ነበር መሰለኝ። አሁን እና አያሌው መንበርን ምናምን ያው አንዳንዴ ትግሬ ስልጣን ያባልግ የለ በቃ በሳይኮሎጂም እንዲያፍንጫቸውን እያሉ እየደቆሱ ምናምን ያሳደጓቸው። ስለዚህ በእነሱ ናሬቲቭ ሁሌ ትግሬ ነው የሚያሸንፈው፣ የሚያሴረው ትግሬ ነው፣ የሚያሸንፈው ትግሬ ነው። ልንገራችሁ፣ ሀብቴ ቤተ መንግስት ገብቶ 5 ዓመት ቢመራ መለስ ዜናዊ ማታ ሀብቴን ይገርፈዋል፣ ጠዋት ትእዛዝ ከመለስ ዜናዊ ነው የሚቀበለው ምናምን ነው የሚሏችሁ። ምን ማለት ነው? አፋብኃ ጦር ሜዳ ቢያሸንፍም ምንም ቢያደርግም ሁልጊዜ ዘመቻ ይደረግበታል። ይሄ ትክክለኛ ፖለቲካ አይደለም፣ ትክክል አይደለም። there's something wrong።
በአማራ ፖለቲካ ውስጥ የተጨናገፈ ጽንስ አለ። በቃ ሲፈልግ ክልል ይጠይቃል፣ ሲፈልግ ከአማራው ጋር ዝምድና የለኝም እኔ ጎጠኛ ነኝ ይላል። ደሞ ሲደብረው አማራ ሆኖ ይመጣል፣ ሲፈልግ ጎጠኛ ሆኖ ይሰባሰባል፣ ሲፈልግ ወንድሞቹን ወያኔ ይላል። በቃ ወያኔማ ምን እንዳደረገቻቸው ራሱ እግዚአብሔር ነው የሚያውቀው። ይሄ ትክክል ፖለቲካ አይደለም። ኦኬ አሁን እኛ ሀብቴ የሚባል ደጀን ብረት መዝጊያ ኢትዮጵያን አገላብጦ መምራት የሚችል ጫንቃው ደንዳና ደረተ ሰፊ ምርጥ የአማራ ጎንደሬ ምናምን እያለ ቤተ መንግስት ገብቶ ሻለቃ መሳፍንት ምናምን ሲወዛወዙበት ምናምን ወይም ደግሞ በአርበኛ ዘመነ አስገምጋሚ ድምፅ ምናምን ጠቅላይ ሚኒስቴር ምናምን ሊናገሩ ነው ተብሎ ውድ የኢትዮጵያ ሕዝብ ዛሬ ነፃ ወጣል ምናምን የሚያስገመግም ድምፅ ምናምን ወይም ደግሞ ልክ ሰሞኑን እንዳያችሁት የመሪ ወዳጆ ብስለት ያለበት የቤተ መንግስት መግለጫ አማራ ይሄን ይፈልጋል፣ አማራ ይሄ ነው ለኢትዮጵያ ያለን አስፓይሬሽን ይሄ ነው፣ አማራን በዚህ መልኩ ይጨፈጭፉታል፣ በዚህ መልኩ ይጨፈጭፉታል፣ ከኛ ጋር ያጋፍጡታል ምናምን ይሄ ነው አይደል? ወይም ደግሞ እንደ ኢንጂነር ደሳለኝ የአባቶቹ ረጋ ያለ ንግግሩ ፖለቲካ ተፈትሎ እንደ ኢድሪስ አብደላ ምናምን ከማስታወቂያ ሚኒስቴር ዛሬ ለኢትዮጵያውያን የወጣ መግለጫ ምናምን ተብሎ ቁጭ ብለው ሲያንበለብሉት ምናምን አስባችሁታል? እነዚህ ወንድሞቻችን ይሄንን ጥናዣምና ጠንጋራ ሀገር መምራት ይችላሉ። ሳሞራ ይኸውልህ ቆራጣው ሳሞራ የኑስ የመራውን ሀገር፣ ጥናዣሙ ህላዊ ዮሴፍ የመራውን ሀገር፣ የትምክት ለሃጭ ያለ ዓለም ነው መኮንን ያንቦራጨቀው ሀገር፣ አጎትህ አረጋ ከበደ የኃይለ ኢየሱስ አጎት አይደል? አረጋ ከበደ ፕሌኑ ተመታ ሲባል ዝበል አክሰንት ሁሉ ተለወጠና በቃ ዝምድና ለካ እንዲህ ነው የሚያደርገው ወዳጅነት ብዬ በጣም ያዘንኩት ለኃይለ ኢየሱስ። በነገራችን ላይ እሱ ቪዲዮ በጣም ያስቀኛልና አጎትህ ምናምን አረጋ ምናምን የመራውን ሀገር you can't tell me እንዴ ሀብቴ ዘመነ ካሴ ወይ መሪ ወዳጆ ወይ ኢንጂነር ደሳለኝ እና ኢድሪስ አብደላ እንዴ አስበው እስኪ የኢትዮጵያ ፕሬዝዳንት ምናምን ሆነው አሁን ሻለቃ መሳፍንትን ርዕሰ ብሔር ብናረጋቸው ባስተርጓሚ ምናምን ልትል ነው አይመጥኑ ልትል ነው። ይሄን አማራ ሲጨፈጭፍ የኖረ ድንባዣም ጥናዣም ሀገር አማራ በክብሩ ምናምን አይመራው፣ ድብና አርጎ ይመራዋል። በወንድሞቻችን እንኮራለን። አማራ ማሸነፍ ይችላል፣ አፋባህ ማሸነፍ ይችላል። ድሎቻችን የትግሬ አይደሉም። ትግሬ ስታይ የምትፈረጥጥ ካለ እሱ ያንተ የፖለቲካ የስነ ልቦና ችግር ነው። ምንም ላረጋ አልችልም። ወይ ትምህርት ቤት አፍንጫ እያሉ አሳድገውሃል፣ ወይ በነበርክበት ኤክሴሲቭ የሆነ ጭቆና ምናምን ነበረብህ፣ ወይ ከትግሬዎች ጋር ተዋልደህ ምናምን በስነ ልቦና እየቀወሩ ቅቡ እያደረጉ ምናምን አሳድገውሃል። አሁን ያለው አማራ ሴራ ይችላል፣ ፖለቲካ ይችላል፣ ድሉም የራሱ ነው። አስባችሁታል? ጎንደር እኮ ትግራይን ታክላለች። በቆዳ ስፋትም በህዝብ ብዛትም ከትግራይ ትበልጣለች። በነገራችን ላይ አማራው 40-50 ሚሊዮን ከሆነ ጎንደር በራሷ ከትግራይ ትበልጣለች። እኛ ትግራይ ስናወራ 4 ትግራዮች ነው እያወራን ያለ ነው። ከክልሉ ውጭ ያለውን አማራ ትተ ነው ሸዋ፣ ወሎ፣ ጎጃም፣ ጎንደር ስን 4 ትግራይ ማለት ነው። ይሄንን ህዝብ ጦርን ሜዳ ብልጽግናን ሊዋጋ ሄዶ 2 ዓመት ብልጽግናን ገትሮ 3 ዓመት ብልጽግናን ገትሮ የያዘ አካል መጨረሻ ድል ሲያረግ ትግሬ ያሸነፈላቸው ማለት በጣም ነውረኛ። ከየት እንደመጣችሁ ራሱ ስነ ልቦናችሁ አይታወቅ፣ የምትሰሩት ፖለቲካ አይታወቅ፣ ፍላጎታችሁ አይታወቅ። የወንድሞቻችሁን ወርቃማ ድል just because እነ ወሸከት መዋጋት ስለማይፈልጉ እናንተ መዋጋት ስላልመረጣችሁ የሌላውን ድል ውሃም ይሄ ትክክል አይደለም። ይሄ መቆም መቻል አለበት። የወገራ ፖለቲካ የእንትን ፖለቲካ ምናምን እያልክ የቆቦ ፖለቲካ የሳይንት ፖለቲካ ወሎ ለዘመናት ወሎ ነው የሳይንት የቆቦ ምናምን የወገራ የዳባት የምናምን
የምንጃር የገለመሌ ምናምን እያልክ የሜጫ ያቸፈር የገለመሌ ምናምን እንዲያነ ፖለቲካ የለ። አፋባህ ነው። ያለበለዚያ እኛም የእናንተን ፖለቲካ በሪጅን እንድንፈተፍተው ታደርጉናላችሁ። መሪዎቻችሁ ላይ እንድንዘምት አንፈልግም። እኔ አሁን አልፈልግም። ኦኬ እኔ አሁን ገብቼ አንድ ፖለቲካ ላይ እንዲህ ነው እያልኩ በአካባቢ ምናምን አድርጌ መሪዎቹን የተወሰነ ከፋፍዬ ምናምን ደግሞ የመሪዎቹን ቦታ ወርጬ ከዛ እንደዚህ ብዬ ምናምን መስራት አልፈልግም። ሰልችቶኛል። ያን ፖለቲካ ግን እንድንሰራ ታስገድዱናላችሁ እና እኔ ኢቭን ሲጀመር ወደ ፖለቲካውን በሙሉ አቅሜ መመለስ አልፈልግም። ሲጀመር ራሱ ማለት ነው ሆነስትሊ መመለስ አልፈልግም። ግን ርህራሄ ያስፈልጋል። በዚህ ፖለቲካ ውስጥ ርህራሄ ያስፈልጋል። ቅጥ ያጣ ፕሮፓጋንዳም ጥሩ አይደለም። አይመስላችሁም? እቺን ብታስተካክሏት ነው የዛሬ መልእክቴ። በተረፈ እህቶቻችንን ነፍስ ይማር። አፋባሃ ያደረጋቸው ወርቃማ ድሎችና እያሳየ ያለው የአመራር ብስለት ተምሳፕ ብያለው። በጣም 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 እንደ ዘንድሮ የረካሁበት አይነት ትግል የለም። አፋባሃዎች አጨብጭቤ ያለው ኮርቼባቸዋለሁ። ብስጭቴን ዲስአፖይንትመንቴን ምናምን ያጠፋችሁልኝ ቴንክ ዩ። ከዛ በተረፈ አፋዶች ይኸው ለነዚህ ሰዎች አፈወርቅ አግደው ምናምን ነብሩክ ለሚባል ሰዎች 360ን ከምታስረክቡ ሀብታሙ አያሌው እንደ አህያ ቢጫናችሁ ይሻላል ብዬ አስባለሁ። ሁለተኛ ደግሞ ይበልጣቸዋል። እነ ኢየሩስንም ብሩክንም አፈወርቅ አግደው ሁሉንም ሀብታሙ ይበልጣቸዋል። ሀብታሙ ብሔርተኛ ብቻ መሆን ነው የማይችለው እና ሀብታሙ ሚዲያውን ለብሔርተኞች ካስረከበ በደስታ እንረከበዋለን። ከዛ በተረፈ ግን ከሀብታሙ እጅ ወጥቶ ሚዲያው ለማንም መሸጦ ምናምን እንዲተላለፍ አንፈልግም። ላገለገሉን ሰዎች ቴንኪው እንላቸዋለን። ዘመቻን ዘምትባቸው። ነገ ደግሞ ስማችንን አጥፍተው አማሮች ዘረኞች ናቸው ብለው ሊሄዱ እንደሚችሉ የተወሰኑት ይጠበቃሉ። እሱንም ኢትስ ኦኬ ላይፍ ጎዝ ኦን። ከታዬ ደንዳ ማን ነው ታዬ ቦጋለ በኋላ ከምድር በታች የሚገርመን ነገር አይኖርምና ኤክስፔክት የምናደርጋቸው ነገሮች አሉ። በተረፈ የሃጂ ሙፍቲን በተመለከተም ሀዘናችንን ገልጸናል። እንደ አማራ ለራሳችን ማልቀሳችንን ገልጸናል። የትውልዱ ወርቃማ ድምፅ ናቸው። የትውልዱ የሰላም ድምፅ ናቸው። የሰላምን ውድነት የምናውቅ በእስልምናም በመጅሊሱም በሲኖዶሱም በምኑም እንደተገፋ አማራ ሃጂ ሙፍቲ የትውልዱ የመጨረሻው የሰላም ድምፅ ናቸውና የፈሰሰላቸው እንባ ይገባቸዋል። ያለቀስነውም ለራሳችን ነውና የአማራ ሙስሊሞች በሳቸው በጣም በጣም መኩራት አለባችሁ። እኛንም ከናንተ አልፎ እኛንም እንድንኮራን ያደረጋችሁንና ባለፉት ዘመናት እንደ መንግስት በተደረገብን ፕሮፓጋንዳ እንደ ጠላቶቻችን ዘመቻ ቢሆን አማራና ኦርቶዶክስ አንድ ነው ተብሎ እስልምና ሙስሊም አማራውን ከአማራ ለመነጠል የተደረገው ዘመቻ ፍሬ አፍርቶ ቢሆን አማራው በሃይማኖት እርስ በራሱ ተጨፋጭፎ የሚያበቃለት ነበር የሚሆነው። ነገር ግን በብልህ አባቶች እንደ ሃጂ ሙፍቲ ባሉ ብልህ አባቶች አማራነት በብልሃት ቀጥሏልና ለዚህ ተገቢውን እውቅና ለመስጠት ነው። ከዛ በተረፈ የመጨረሻው የአፋድን ማኒፌስቶ በግርድፉ በወፍ በረር ራይት አድርገነዋል። የምትፈልጉ ሰዎች ላኩልኝ፣ ንገሩኝ። በቴሌግራም አስቀምጥላችኋለሁ። ሰሞኑን መግባት አልችልም። ዛሬም መግባት አልነበረብኝም እውነቱን ለመናገር በጣም በጣም ሪስክ ወስጄ ነው ዛሬ ረጅም ሰዓት ቁጭ አልኩትኝና ላይቭ ላይ ረጅም ሰዓት መቀመጥ የምችልበት አይነት ሁኔታ ላይ አይደለም ያለሁት። እንደው ይቺን የአፋድ የማኒፌስቶ ሪዮት ዓለም የለንም የምትለዋን እንድታዩዋትና ሪዮት ዓለም የሌለው ሪዮቱን ማኒፌስት ሊያደርግ አይችልም እና ማኒፌስቶ ሊኖረው አይችልም። ስለዚህ አፋድ ይሄ ፕሮቶ ማኒፌስቶ ወይም ድራፍት ማኒፌስቶ ነው። ብዙ ትንሽ ቡጂ የሆኑ ነገሮች አሉት፣ እርስ በርሱ የሚጣረዙ። ኢትዮጵያዊ አድቮኬት ነኝ የግለሰብ ጠበቃም ይላል፣ ተመልሶ ደግሞ አማራው ይላልና ዩኒቲን ኢትዮጵያዊ አንድነትን ይሰብካል።
ከዛ ደግሞ አማራው ብሎ እንደገና ደግሞ የኤትኖ ናሽናሊስቶችን ትርክት ይዞ ይመጣልና እሱ ከሌሎች ጋር ስትወያዩ አላቅም እንዴት እንደምታስረዷቸው። ለእኔ ግን ርዕዮተ ዓለም ከሌላችሁ እዚህ ላይ ክሊርሊ በእንግሊዝኛም በአማርኛውም ርዕዮተ ዓለም የለንም ስለሚል አይ ቲንክ ማኒፌስቶ አላችሁ ወይ? ርዕዮተ ዓለም ከሌላችሁ ማኒፌስቶ አላችሁ የሚለው አጠያያቂ ነው እና እቺን ለማለት ነው የመጣሁት። በተረፈ ቴንክ ዩ ሶ ማች አብራችሁኝ ስለቆያችሁ። ብዙ ነው የሆነ ስመጣ መለፈለፈው ለአንድ ሰዓት ብዬ ነው የገባሁት ረጅም ጊዜ ስላልመጣው። ግን ዛሬ መምጣቴ እና ረጅም ማውራቴ ኢትስ ኦኬ። ሰሞኑንም መምጣት ስለማልችል ያው ሰሞኑን መምጣት ስለማልችል ኢትስ ኦኬ አይደል? ትንሽ የባጡን የቆጡን ምናምን መለፍለፌ የአፋብኃ ደጋፊዎች ፎር ዳት ማተር የአፋድ ደጋፊዎች በአፋብኃ መኩራት አለባችሁ። በነገራችን ላይ ሆነስትሊ እኔ ከልቤ ነው የምነግራችሁ። ነገ አፋድ የሚያኮራ ድል ቢያደርግ እኔ ኮራበታለሁ። ግን ይቺ የተቀነጣጠበች ዘመቻችሁን በትንሹ ብታቆሟት ሆነስትሊ እኔ ከልቤ ነው የምነግራችሁ። አቁሟት፣ ጥሩ አይደለም። አቁሙ፣ ዘመቻዋን አቁሟት። እሺ። እና እኛም በእናንተ ድል እንኩራ፣ እናንተም በእኛ ድል ኩሩ። አሁን የጂኦፖለቲክሱን በጣም እየተለወጠ ስለሆነ ጦርነትም መምጣት ምናምን አይቀሬ ሊሆን ስለሚችል አይ ቲንክ እንደ አንድ ህዝብ ልጅ ቢያንስ ጦርነቱን አንድ ላይ መሳተፍ፣ የጋራ አቋም መያዝ፣ እርስ በርስ ዘመቻ አለመደራረግ ምናምን አሪፍ ነው እና እሷን አቁሟት እባካችሁ። የማኒፌስቶ ውይይት ካላችሁ ብቅ እላለሁ፣ ላኩልኝ። በተረፈ መልካም ቀን፣ መልካም ምሽት በያላችሁበት። ደህና ዋሉ፣ ደህና አደሩ። ቻው። ቴንክ ዩ። ለኮፒ ሊንክም ላረጋችሁ ኦልሞስት 94-95 ሺህ አርጋችሁታል። እስኪ 100 ሺህ ታስገቡታላችሁ። ረጅም ጊዜ ስላልገባውበት ፍራግመንቱ ምናምን እንዳለ ወርዷል። ረጅም ጊዜ ለወራት ነው ያልገባውበትና የማኒፌስቶ ውይይት ካላቸው ብቅ እላለሁ፣ ላኩልኝ። ሳይበዛ 30 ደቂቃ ወይ 40 ደቂቃ ምናምን ተወያይቼ እሄዳለሁ። እነ ኔቨር ጊቭ አፕ ቤት ከከፈታችሁ በእናንተ ማኒፌስቶ ዙሪያ ብቻ የምታስተምሩን ነገር ካለ ላደምጥም እመጣለሁ። በነገራችን ላይ ይሄ ጥሩ ቤት ከፍታችሁ ማኒፌስቶአችሁን ማብራራት ምናምን የምትፈልጉበት ካለ እኔም ታች ቁጭ ብዬ በነገራችን ላይ መማር እፈልጋለሁና ላኩልኝ። እሺ ቴንክ ዩ። እግዚአብሔር ይማርላላችሁኝ። እስኪ 95,000 ምናምን ወይ 100,000 ከተቱት ኮፒ ሊንኩን 94.7 ነው የሚለው እኔ ጋርና እናንተ ጋር ስንት እንደሚል አላውቅም። just to keep the fragment ምክንያቱም አሁን ረጅም ጊዜም ስለማልመጣ go ahead ትንሽ ቀጥሉ እስኪ ቀጥሉ 200 እንትን ነው 219 ታፕታፕ ነው ኮፒ ሊንኩን ነው ያልኩት። ለነገሩ አይ ቲንክ ይበቃናል። በቃ አልያዛችሁ። በጣም ቴንክ ዩ። ማኒፌስቶውን የምትፈልጉት ሰዎች ለውይይት ስትገቡ ደግሞ አንብባችሁ ግቡ። ትንሽ 38 ገጽ ነው። ብዙ የሚመስለው እንግሊዘኛ በአንድ ጎን ስላለ ነው እንጂ በጣም ትንሽ ናት። ይዋት እቺ አሁን አማርኛዋ አንድ ገጽ ምናምን እቺ ናትና 38 ገጽ ስታሳጥሩት ኦልሞስት ወደ 17-16 ገጽ ምናምን ነገር ነው የምታነቡት። እሱም ጥቅጥቅ ያለ አይደለም። አብዛኛው ደግሞ ይሄ ግብርና ምናምን የሚለውም እሱም ያስፈልግ አይደለም። ይሄ ዋናው ፌደራሊዝሙን፣ አደረጃጀቱን፣ የመንግስት ቅርጹን፣ ርዕዮተ ዓለሙን ምናምን 10 ገጽ ምናምን ማክሲማም ብታነቡ ነውና አንብባችሁ ግቡ። ለውይይት የምትገቡ ሰዎች ያው ስለሚጠቅም ማለት ነው። በነገራችን ላይ አፋዶች ይህንን ማኒፌስቶ እንደ ቶኪንግ ፖይንት ይዘው መምጣታቸውን በበጎ ነው ማየው። እንደ ዘመቻም አይደለም የዛሬው እንትኔና ጥሩ ነው። እንደው እንወያይበት አድርገውናል። ሞር ድራፍቱ ላይ ብዙ መረጃ አለው። እዚህኛው ላይ ትንሽ ኮንሳይስ የሆነ ነው። የሚጎላቸው ነገሮች አሉት፣ ግን ኢትስ ጉድ። እንደ አማራ እንዲህ በማውጣታቸው ደስተኛ ነኝ። እንስማማለን አንስማማም ምናምን ሌላ ጉዳይ ነው። በዚህ ደግሞ ልናሸማቀቃቸውና ልንዘምትባቸውም አይደለም። ግን እንደ አንድ መወያያ ነጥብ አንስተን የአፋድን ማኒፌስቶ
ብዙዎቻችን ማንበብ የማይወዱት ያነበቡት አንብበው አፋዶችም ደግሞ ከነሱ ፐርስፔክቲቭ ማስተማርና ማብራራት የሚፈልጓቸው ነገሮች ካሉ ልንማር ሄደን የኛም ፐርስፔክቲቭ ካለ ደግሞ እሱን አጋርተን እናልፈዋለን ማለት ነው እና ይሄ የጭቅጭቅ ሚንስ ምናምን መሆን የለበትም ዌልደን ብያለው አፋዶች ላወጣችሁት ማኒፌስቶ ሪኮግኒሽን መስጠት ፈልጋለሁ ኢንጆይ አድርጌዋለሁ ሳነብ ጊዜ ቢኖረኝና ትንሽ ባልዛባ ኖሮ በደንብ ቃል በቃል ይሄድበት ነበር ያው ታውቃላችሁ ግን አሁን መውጣት ስላለብኝ ነው እና ደግሞ መሪዎቻችሁን እንዲዋጉ ጠይቋቸው honestly የሌሎችን ውጊያ ከማጣጣል አንደኛ የሌሎችን ውጊያ ማጣጣል አቁሙ ወያኔያዊ ማድረግም አቁሙ አሁን አማራው ፖለቲካ መስራት የሚችል በደንብ ጎበዝ ማህበረሰብ ተፈጥሯልና እንዳለ በቃ የአማራው ድል የወያኔ ነው ለስነ ልቦናችንም ጥሩ አይደለም በነገራችን እሱን አቁሙ አፋድ ቢዋጋ ደስ ይለኛል ምክንያቱም ያገዛል አፋድ እየተዋጋ አፋባሃ ቢቀመጥ አፋባሃን ተቻለው ምክንያቱም አንዱ እየተዋጋ አንዱ ቁጭ ሲል ጥሩ አይደለም ስለዚህ እናንተም በቅንነት መሪዎቻችሁን ጠይቁ የሚዋጋውን ኃይል አበረታቱ አሁን መከተው አንዱ ለቴ ምናምን ኦኬ ያልተዋጉ ካሉ ደግሞ ስሙን ይፈልጉታል አይደል ያማራን መምራት ምን አይፈልጋሉ ውጊያውን ምናምን እንዲያካሂዱ ጠይቋቸው ከዛ በተረፈ ግን ማኒፌስቶ ማውጣታችሁን ግን አከብራለሁ honestly እንደ መወያያ ነጥብ ዲስከስ እንድናረግበትና እንድንማማርበት ሞር አይዲዮሎጂ ክላሪቲ ለምሳሌ ከዚህ በፊት ጂኦግራፊካል ፌደራሊዝም መሆኑን ትግደረደሩ ነበር አሁን በግልጽ መጣጣችኋል አሁን እናንተ እኔ ኢትዮጵያ ውስጥ ቢሰራላችሁ በደንብ አርጋችሁ ብሔረሰቡ ላይ መስራት አለባችሁ because ማኒፌስታችሁ እሱንም ያሳይ ማለት ብሔረሰቡን ሞር የማደራጀት ፍላጎት አላችሁ ይሄ ዩኒፋይድ የሆነ ኢትዮጵያን አይነት ነገርና ዩኒፋይድ የሆነ ኢትዮጵያን ለመፍጠር አማራው ላይ ብቻ ሰርታችሁ የሚሳካላችሁ አይመስለኝም ላይክ እኔ ኢትዮጵያዊ ነኝ በቃ ብለህ ከበደ ኢትዮጵያዊ ነው ብለህ እዚህ ቤት ያለ ነው 180 ሰዎች ፍጹም ኢትዮጵያዊ ብታረጉን የኦሮሞ የትግሬ ብሔርተኞችን በዛው ልክ ኢትዮጵያዊ ካላደረጋችሁ ፕሮጀክታችሁ አይሳካምና እኛ ላይ ያላችሁ የኮንስቲቲዩሽን ሽሚያ እንዳለ ሆኖ በብሔረሰቦች ቤት እየገባችሁ መወያየት ጀምሩ አጥምቁ የኢትዮጵያዊ ብሔርተኝነትን እንዲያግዟችሁ ግን የአማራ የህልውና ትግል ደግሞ መሪውን ጨብጦ መሄድ እንዳለበት ምናምን እሱ ላይ ሰሩበት ለአይዲዮሎጂ ክላሪቲ ተቀሞናል ላይክ አሁን የምንጣላው በምንድነው እውነት ሰዎች እንደሚሉት እከሌ እስክንድርን ስለሚወደው እከሌን ስለሚወደው ነው አይደለም እንደዛ አይደለም በቃ ክሊርሊ ጂኦግራፊካል ፌደራሊዝም ነው ይዛችሁ የመጣችሁት ሲቪክ ናሽናሊዝም ነው ኮንሰርቫቲቭ ናሽናሊዝም ነው ይዛችሁ የመጣችሁት አንዳንዱ እንዴት እንደምታሳኩት አላውቅም ግን የከሌ ቨርሰስ ከሌ አይደለም የሪዮት ዓለም ነው እኛ ደግሞ እናንተ በሲቪክ ሶቨርን የሆነው ግለሰቡ ነው ትላላችሁ ዜጋው ነው ትላላችሁ ሶ የኢትዮጵያ ኔሽን ስቴት ነው መፍጠር የምትፈልጉት እኛ ደግሞ ኤትኒክ ኔሽን ስቴት ነው መፍጠር የምንፈልገው አይደል የአማራ ብሔርተኛ ነን ኔሽን ናሽናሊቲስ ፒፕልስ ኤንድ ሌሎች በኋላ የምንጨምርባቸው አይነት ነገሮች ሶቨርን እንዲሆኑ እንፈልጋለን የቡድን መብት እንላለን አንቀጽ 8 እናንተ የግለሰብ መብት ትላላችሁ ሶ አሁን ላይ ግልጽ ነው የምንጣላው somebody እስክንድርን ስለወደደ somebody ከበደን ስለወደደ ሳይሆን የአይዲዮሎጂ ነው which is good እሱን ወድጄዋለሁ እኔ እናንተ ለኛ ሁለተኛ መጫወቻ ጭምብል ካርዳችን ትሆናላችሁ በትክክል ከተጠቀምንባችሁ በያስባለሁ እናንተ ደግሞ እኛን ከብሔርተኛው ጋር ማፋለሚያና ማስፈራሪያ እንሆናችኋለን እኔ ኢትዮጵያዊ ነኝ እኔን ካልተቀበልከኝ ግን ዩሪን እንዳልክብህ አይነት ነገር የለም እኔ ደግሞ በደንብ ትክክለኛው ብሔርተኛው ነኝ የሚገባኝም በቁመናዬ በልኬ እየጠየቅኩ መጣላለሁና ተመጋጋቢ ፖለቲካ መስራት እንችላለን necessarily ጠላት መሆን መቻል የለብንም ፕሮፓጋንዳዎች መቀነስ መቻል አለባቸው እና ውይይትም ሲኖራችሁ በተለይ የዚህ ማኒፌስቶ ውይይት አደምጣችኋለሁ ግን ይሄ የወሸከት ፕሮፓጋንዳ መቆም አለበት አሁን ዛሬ የወሸከት ፖለቲካ ማለት ምን ማለት ነው የወሸከት ፖለቲካ ማለት የሚተኩሱ አፋዶችን አይደለም የወሸከት ፖለቲካ ማለት ሌሎች ተኩሰው ሌሎች የመተኮሱትን በማድነቅ ፋንታ ሌሎችን ሲያጣጥልና ሲወሸክት አንድም ጥይት ሳይተኩስ በፖለቲካ ሶፋ ላይ ቁጭ ብሎ የሌሎችን የሚሊተሪ ኦፕን ኮምባታንት ያደረጉትን ፍልሚያ
ቤቴ ቁጭ ብዬ እበላለሁ ብሎ የሚያስብ የፖለቲካ ወሽካች ማለት ነው እንጂ ጤነኛውን አፋድ አይደለም። እና እንዳይደባለቅባችሁ ችን ክሊር ላርግ ብዬ ነው። በተረፈ ቴንክ ዩ። መልካም ቀን፣ መልካም ምሽት። ደህና ዋሉ። ባይ